እና ከዛ በኋላ የኔ ዳውንፎል እኮ የጀመረው እኮ እዛ ላይ እኮ ነው። ሙድ ይዛል እና ምንድነው የዛን ሰውዬም ከፈለጋችሁ አዳምጡም አታዳምጡም፣ ግን ዝማሬ አንዳንድ ጊዜ ልትመርጡ ትችላላችሁ። እናንተን በጣም ወደ እግዚአብሔር የሚያቀርብ ክርስቶስን የሚያስናፍቅ ንስሐን የሚያስናፍቅ ኃጢአትን እንድጠሉ ኃጢአትን እንድትጸየፉ የሚያደርግ ወደ ቅዱስ ሚስጥር እንድትጠጉ የሚያደርግ የቅዱሳንን ህብረት እንድትወዱ የሚያደርግ ቅዱሳኑን ዝም ብላችሁ ረስታችሁ ጥልጥል ያላችሁ ብቻችሁን ወደዚህ ወደዛ የምትባዝኑ እንዳትመስሉ። ዝም ብሎ የለም የሆነ ከመንጋው የተለየ አንድ ብቻዋን የሆነች በግ ወደዚህ ወደዛ ስትራቆት የምትታይ አይነት ብቻዋን ያለች ተነጠላ፣ እንደዛ አይደላችሁም ክርስቲያኖች። እናንተ እርስ በእርስ በክርስቶስ ኢየሱስ የተያያዛችሁን የተሳሰራችሁ አንድ የሆነ የሚያስገርም ታላቅ የሆነ ህብረት ውስጥ ያላችሁ ሰዎች ናችሁ። ስለዛ ብቻችሁ ንጥል ያላችሁ አይደላችሁም። ስለዛ እንዲህ ያለውን ህብረት የሚያስታውስ የቅዱሳንን ህብረት ምናምን ይሄ ህብረት ደግሞ በምድር ላይ ብቻ ያለ አይደለም፣ በምድርም በሰማይም ያለ ነው። ስለዛ እሱን የሚያስታውስ አይነት መዝሙሮችን ምናምን ልትሰሙ ትችላላችሁ። ይህን አንድነታችን ህብረታችን እንትን ቢል ማለት ነው። ስለዚህ ዝማሬ ከዚህ አንጻር ይታይ። ገድላት ድርሳናት የተባሉ ገድላት ድርሳናት በጣም ጠቃሚ ናቸው፣ ይነበባሉ፣ እናነባለን ምናምን። ግን ያው እንደዚህ የተባሉ ውስጣቸው ላይ አንዳንድ ስህተቶች እኮ ምናምን እንደው ከመጽሐፍ ቅዱስ ጋር የሚጣረስ ነገር እናገኛለን ምናምን ብሎ ስለሚያስቡ ሰዎች ከተገኘ ይታረማል፣ ቤተክርስቲያን ስለማትቀበል ማለት ነው። ግን ታረመም አልታረመም ማለት ነው። የሆነ ገድላትን ተአምራትን ድርሳናትን ስታነቡ ማንበብ አለባቸው፣ በጣም ስለሚጠቅመን ማለት ነው። ግን ስታነቡ እያንዳንዷን ጽሁፍ በቃ የሆነ መጽሐፍ አምጥታችሁ እያንዳንዷን ነገር መቀበል አለብህ እየተባልክ እንደዛ ልክ የሆነ አዚፍ የሆነ የሃይማኖት ትምህርት ይመስል ማለት ነው። ልክ እንደ የእምነት ምስክርነት ይመስል እያንዳንዱ ነገር እያነበብክ በልተቀበል እየተባልክ እኮ አይደለም። አብዛኞቻችሁ አሁን ለምሳሌ እዚህ ጋር የምትሰሙ ሰዎች ብዙ ገድላት ውስጥ ያሉ ነገሮችን ታውቃላችሁ? አታውቁም። የማታውቁትን ደግሞ ልትቀበሉ አትችሉም። እነዛን ነገር ባለማወቃችሁ ድህነታችሁ ከድህነት ትጓደላላችሁ ወይም ድህነታችሁ ይጠፋል። ኦፍኮርስ ከድህነት ልትጓደሉ አትችሉም። ያው ድህነታችሁም ሊጠፋ አይችልም። ብታነቡ ግን ከዛ ከገድላት ውስጥ ከቅዱሳን ቤት ውስጥ በጣም ትልቅ በጣም በርካታ ጥበብን ታገኛላችሁ። በጣም በርካታ ጥበብን በጣም በርካታ የቅዱሳን ታሪክ ወይም የቅዱሳን ሕይወት ታሪኮች አሉ። በነ ቅዱስ አትናቴዎስ የተጻፉ ከእንጦንስ ጀምሮ በእኛ ሀገርም በውጭ ሀገርም ያሉ የተለያዩ የቅዱሳን አባቶቻችን እናቶቻችን ሕይወት ማለት ነው። እሱ ይነበባል። ግን እሱን ስታነቡ ማለት ነው እንደነዚህ አይነት መጽሐፍትን ስታነቡ የሆነ ለምሳሌ ከአእምሯችሁ ለአእምሯችሁ ክብድ የሚል ነገር ቢመጣ ይህ ብዙ ጊዜ ስለተነጋገረው እንደ አዲስ አሁን ሀና ራሱ ለምን እንዳመጣሽም አላውቅም። ይህን እኮ ኦልሬዲ ተናግረን ጨርሰናል። የሆነ የሚከብዳችሁ ምናምን ነገር ቢኖር ታልፉታላችሁ። ግዴታ ይህን ነገር ተረድታችሁ ተቀብላችሁት ካላለፋችሁ አትባሉ። ማን ይልሃል? እንኳን እንደዛ ልትባል ገድሉን ለምን አላነበብክም ብሎ የሚያወግዝህም የለም ወይም ደግሞ የሚቀጣህም የለም። በቃ ገድላትን እንድታነብ ነው ቤተክርስቲያን የጻፈችልህ ጻፈ ያስቀመጠችልህ ወይም በቤተክርስቲያን ውስጥ ተጽፎ የተቀመጠልን እንድናነብ እንድንጠቀም ምናምን ነው። ስለዛ ከዛ ውስጥ እንዲህ አይነት ታላላቅ ጥቅሞችን ማግኘት አለብን እያነበብን። ግን ያው ይሄ እኛ በራሳችን ፈቃድ የሚደረግ ነው። ግን እሱ እንዳለ ሆኖ ማለት ነው ስናነብ ግን ለአእምሯችን የሚከብድ ስህተት የሚመስል ነገር ምናምን ብናገኝ በቃ አለፈው፣ በቃ ታልፏል፣ አለቀ። ነሰሰርሊ እዛ ጋር ሄደ አእምሮን ማስጨነቅ ምናምን አይጠበቅብህም። አንተ አእምሮን ከምታጨነቅ አይ በቃ እንግዲህ እኔ አላውቀውም ይሄንን ስህተትም ሆነ እውነትም ሆነ በቃ አለቀ፣ አልፌዋለሁ ይሄኛውን አይተዋል። ታልፈውና ለአንተ እንዲጠቅምህ ቶሎ ቶሎ እያለፍክ የምትፈልገውን ነገር ምናምን ትወስዳለህ። ከዛን ወደ ሌላ ከፈለክ ወደ ሌላ የገድል መጽሐፍ ትሄዳለህ። በጣም በርካታ የገድል መጽሐፍት አሉ። እንደዛ ያደረግህ ከማንበብ ነው እና ከዚህ አንጻር መመልከት መልካም ነው። ስለዛ እነዚህን አምስቱን እንደ ኦርቶዶክስ የማንሆንበት ምክንያት ተብሎ የተዘረዘሩትን ነገሮች ከዚህ አንጻር እኔና እኛ ግን ፕሮቴስታንት የማንሆንበት ምክንያት ማለት ነው አምስት ብቻ አስቀምጡ ብንባል አምስቱ ሶላዎች ነው የሚሆኑት ማለት መሰረታዊ ትምህርቶቻቸው ማለት ነው። ከእነዚህ ውስጥ አንድ እንኳን ዶግማ አላያችሁም። ከተዘረዘሩት አምስት ውስጥ አስተምህሩ አይደለም የታየው አስተምህሩ ሳይሆን ልምምዶች፣ አንዳንድ ፕራክቲሶች፣ አንዳንድ ተግባራት ምናምን ናቸው እንጂ አስተምህሩ እዚህ ውስጥ አንድም የለም። እኔ ግን አሁን ለምሳሌ ፕሮቴስታንት አክሊል ፕሮቴስታንት የማትሆንበት ሉተራን ከፕሮቴስታንት ማሆን ሉተራን የማትሆንበት ምክንያት ምንድን ነው ብላችሁ ጠይቁኝ። ሉተር በአንድ ወቅት ላይ አንድ ነገር ተናግሮ ነበር። ቤተክርስቲያን የምትወድቅበትም የምትነሳበትም የወንጌል እምብርት የሆነ አንድ ትምህርት ብሎ የሚጠራው እምነት ብቻ የሚለውን ነው። እንዲህ ብሎ የተናገረለት ትምህርት በሱ እምነት ብቻ አይደለ እንዳልኳችሁ፣ በሱ ትምህርት ምክንያት ሉተራን አልሆንም። ሉተር ኢማጅን ምን ብሎ እንደተናገረ ስለዚህ ትምህርት
ይህ ትምህርት ከፈረሰ ቤተክርስቲያን አብራ ትፈርሳለች። ይሄ ትምህርት እስከ ጸና ድረስ ቤተክርስቲያን ደግሞ ትጸናለች ብሎ ያስተማረለት አስተምህሮ እምነት ብቻ የሚለው እንዳትረሱ። እምነት ብቻ ቤተክርስቲያን ልትጸናም ልትወድቅም የምትችለው በዚህ እምነት ላይ ነው። የወንጌል እምብርት ነው። እንዲህ ብሎ አስተምሮለታል። ግን እኔ ሉትራን እንኳን የማልሆነው በዚህ እምነት ብቻ በሚለው ትምህርቱ ነው። እንዴት እንደዛ እንደሚሆን የተወሰነ እምነት ብቻ ነው። አሁን ወደ ማየት እንሄዳለን። አንቺ ቆይ፣ አሁን ወደ እምነት ብቻ እንዴ ሁሉ አውርተን ጥያቄ መጠቃልብኝ የማይሆነውን አንተ አትመልስሽ። ሌሎች አሉ ባሉ አይመልሱም። አይቻ በቃ አሁን ወደ እምነት ብቻ በቃ አንተ መልስልኝ። አንተ ችግር ወደ እምነት ብቻ ይችላል። ምንም ወደ እምነት ብቻ መሄድ ይቻላል። ግን የማይደረገው ላይ አምስት አንቺ ስርዓት ይኸው እንግዲህ ወደ እምነት ብቻ አይሆንም። ወደ እምነት ብቻ መሄድ ይቻላል። ግን እዮባ ወደ እምነት ብቻ እኮ የምንሄደው እሺ፣ እዮባም ይመልስልኝ። ሁለት እዮባ አንዳቸው ይመልሱ። የለም እዮባ ያልኩት ከኔ ከጎን ያለው ነው። እዮብ ዘሚካኤል አተ እዮብ ዘሚካኤል ግን በፊት እንትኑን ስልኩ ቁጥሩ ማነው ስልኩን ቁጭ አድርጎ ይሄዳል ማለት ነው። ኧረ እኔ እሱ ዝም እንዲያስበልሽ ነው እባክሽ፣ እንድታወሩም አይደለም። አየሉም እስቲ አንዴ ሀኒቹ ምንም ወደ እምነት ብቻ እያስኬደችን አይደለም። እስቲ አውራት እስቲ ትንሽ እንደው ወደዚህ ርዕስ ይታለፍ የሚለው ነገር ለዚህ ሁሉ ማብራሪያ ሰጥተኸኝ መናገር መጠየቅ ፈልጓታል መሰለኝ። እዮብ ያውራት ቆይ አንዴ እዚህ ጉዳይ ላይ አይደለም ከእዮብ ጋር ላወራ። እዮባን በቃ ሀሞቱ ፈሰሰ እኮ። ኧረ የሆነ አንድ ደህና ሰው ያስፈልገናል ወንድሞቼ። እዮብ ዘሚካኤል እንደዚህ ሲሆን አይተን አናውቅም። ጥያቄ ነው ያለኝ። አሁን ያልከው ነገር በጣም ከባድ ነው። እንደዚህ ነው እንደሚያማ የወንጌልን ብር። ስለዚህ ስላሴን ከእምነት ብቻ ከያዝክ ጣጣ የለውም ማለት ነው። ወደ እምነት ብቻ ሳትሄዱ ቆይ አንዴ በቃ እሺ፣ አመሰግናለሁ። በቃ እሺ አንቺ እናመሰግናለን። እሺ ለምን ሰምታ መልሳ አትወጣም? እንትን ነው ያው አልፈለገችውም። ይሄ እንትን የእምነት ብቻ ትምህርት ሲጀመርም አይ ቲንክ እንትን ነው ለመናገር ለጥፋም መቀመጧ ራሱ እኮ እንትን ነበረ። የሆነ ሾው እየሰራች እኮ ነው። ምንም የምታውቀው ነገር የለም። ከዛን ጠያቂ ብቻ መሆን በጣም ከባድ ነው። ማነው ቀላል ነው ለማንም ሰው ለማያምኑት ነገር የራስን ሚዛን አስቀምጦ። አሁን ቀደም እኮ በራሷ ቤተ እምነት እየመዘነች ነበር ስትመልስላት። እኛም ጋር ስላለ ትላለች። እንደ የነሱን ሚዛን ያደረገው ማን ነው? የነሱን ብንቀበል ለምን ከነሱ ጋር አንሆንም ነበር? ያንቺም ቤተ እምነት ስህተት ነው ብለን እኮ ነው የምናምነው። እና እኛም ጋር ስላለ ችግር የለውም እኛም ጋር ስላለ ችግር የለውም ስትል የሷ ቸርች ለኛ ሚዛን ሆኖ ወይም ደግሞ በሷ አስተሳሰብ ቢሆን ሚዛን መሆን አይችልም። የራሷን ሚዛን አድርጋ ከመጣች ሙስሊሙም ልክ ነው ማለት ነው። በእስልምናው ክርስትናን ሲመዝን መቃወም አይቻልም ማለት ነው። እና ይህን እንኳን ማገናዘብ ሳይቻል እንደው ዝም ብሎ ያው ቲክቶክ ሾው ሰርቶ ለመውጣት ከሆነ ያን ያህል ትርጉም አይኖረውም ብዬ ነው የማስበው። እንትን መሰለኝ እንትን ካላት ግን መታ ትመልስ የቤተ እምነቷን የምታውቀው ነገር ካላት ማለት ነው። ሰሞኑን እምነት ብቻ እየተነሳ ስለሆነ አይ ቲንክ ይሄ ርዕስ እንዳይነካባቸው ዝም ብሎ አስቀድመው የተገኘውን ርዕስ ለመሰንዘር ያህል ይመስለኛል እንዲህ እየተደረገ ያለው። እንግዲህ ይመስለኛል፣ ልሳሳት እችላለሁ። ግን እስቲ ኤኒዌይስ ስለዛ ምንድን ነው እምነት ብቻ ላይ ካለሽ እኔና እምነት ብቻ እስቲ ዲፌንድ አድርጊው። ጋዲ ቀጥል። ሰላም ብያለሁ። ለምን ጭስ ግን ቤትህን ከፍተህ እችን እምነት ብቻ የምትለዋን ብዙ ሰው በደንብ እንዲሰማው ለምን አታረግም? ምን ከለከለ ቤትህን እንዳትከፍት? እነሆ ቲክቶክ ላይቭ እንዳትከፍት ምን የሚከለክልህ ምንድን ነው? ብል የምሬ እኮ ነው። እሺ እገባለሁ። አሁን ዛሬ አይደለም ግን እገባለሁ። በቃ ሰሞኑን ፒስ ግን አሁን የተነሳው ሀሳብ ላይ ማለት ነው። እንደው ሀኒቾ በእርግጠኝነት አሁን ያው ሀና እንኳን አሁን እምነት ብቻ የሚለውን ነገር ከስር መሰረቱ ላይክ አሁን ያው እሷ አዲስ ሉተራን ነኝ ነው የምትለው። ከዚህ በፊት አንዳንድ ጥያቄዎችም ተጠይቃ ቅርብ ጊዜ ነው እኔ ጆይን ያደረኩት እየጠየቅኩ እመጣለሁ ነው የምትለውና አኪ አሁን አንተ ከስር መሰረቱ እምነት ብቻ የሚለውን ነገር ካጀማመሩ ካነሳሱ ጀመረ እንትን ብትለው ብዙ ነገሩ ሜይ ቢ አንደርስታንድ ላታደርገው ትችላለች።
ስለዚህ ከዚህ አንጻር ለምን ጥያቄውን መቀበል እንዳልፈለገች እንረዳለን። ግን እውነት ለማውራት አሁን እዚህ ጋር የዘረዘረቻቸው ዝርዝሮች አሉና እርግጠኛ ነኝ ይሄ እንዲህ ነው ብለህ ማብራሪያ ብትሰጣት ራሱ ለምሳሌ ከዚህ በፊት አሁን ወደ ቅዱሳን መጸለይ የሚለውን ነገር ወይ ደግሞ አግዙን እርዱን ብሎ ቅዱሳንን መጠየቅ የሚለውን ሐሳብ ጥንት በቤተክርስቲያን ውስጥም የነበረን ኢቭን እስከ 3ኛ ክፍል እስከ 300 ዓመተ ምህረት ድረስ ወደ ኋላ ተመልሰን በጽሁፍ ደረጃ ከዛም በፊት ራሱ ማግኘት እንችላለን የሚል አርጊውመንት ሲቀርብ ያው የመጀመሪያ ቃሌ ሙዳላ አይደል የመጀመሪያ 100 ዓመት ውስጥ የመጀመሪያ 200 ዓመት ውስጥ የለም ይላሉና ኢቭን አሰ ሉተራኖች ላይ በጣም ብዙ ነገር ባክፋይር ያደርጋል። ባይዘው እንደዚህ አይነት ነገር ሉተራን ቸርች ውስጥ ያሉ ልምምዶች የመጀመሪያ 100 ዓመት የመጀመሪያ 200 ዓመት ምናምን ውስጥ የሌሉ ኢቭን 300 ዓመት ውስጥ የሌሉ ልምምዶች አሉ። ልምምዶችም እምነቶችም ምንም አሉና ተመልሰሽ ወዝገቢ አንቺው ጥሩ ነበር። እሱ ላይም እንደው ያስቀምጥሻቸው ነገሮች በስርዓት እኛ እናብራራልሻለን የመረዳት ፍላጎት ከሆነ ግን እንደው ለኦርቶዶክሳውያን የሆነች ነገር ስንት ጊዜ አድሬስ የተደረገ ነገር አጀንዳ ነገር አደርጋለሁ ብለሽ አስበሽ ከሆነ እንደው ይቅርብሽ። እኛ አጀንዳ መቀበል ካቆምን ዘመናት አለፈንና ይሄን ለማለት ያክል ነው። ቴንክ ዩ። ትክክል። አንዳንድ የሚያነሷቸው ነገሮችማ በጣም ራሳቸው ላይ እንትን የሚል ነው እና እስቲ እምነት ብቻንም እንትን እንላለን እንሄድበታለን ወይ አንድ ቀን ገባ ብለን በስቲ ዴቭም ሰላም ይበለን። ከታች ደግሞ አንድ አውግስቲኒያን ወጣትም አለ እሱንም ሰላም እንለዋለን። ፍጹሜ ይላል እነ ሉተር አውግስቲኒያን ሞንክ እንደሚባሉት እቺ አውግስቲኒያን ወጣት ነች። አውግስቲኒያን ጎረምሳ ፍፄ በተኛ ቴዎሎጂ አንቺ እያለች እኮ መምህራን የምጠራ ዴቭ ሰላም ለአንተ ይሁን። ዳዊቴ እንዴት አለ? አለው እና ገድል አልቀበልም ነው የምትለኝ ወይስ? ተው አንተ ሰውዬው ደግሞ አይ ለማንኛውም እኔ እንኳን ሌላ ነበረ ልገባ የነበረው አሁን አጀንዳው ገብቶኛልና አንስቼዋለሁ። ለማንኛውም ገድል ስለ ገድላት በነገራችን ላይ ገድል የማይቀበል ክርስቲያን የለም። ሐዋርያት ስራ እንቀበላለሁ እስካለ ድረስ የማይቀበል አንድም ሰው የለም። ምክንያቱም የሐዋርያት ስራ ወይም ገድል እኮ ማለት ስራ ነው፣ የሰሩት ስራ ማለት ነው። ስለዚህ የሐዋርያት ስራ ወይም የሐዋርያት ገድልን የማይቀበል ክርስቲያን ካለ መጽሐፍ ቅዱስን አልቀበልም ብያለ ነው በአጭሩ ማለት ነው። ስለዚህ እሱ ነው። ሁለተኛ ነገር ደግሞ ማንም ሰው እንግዲህ መልካም ስራ እስከሰራ ድረስ ገድል አለው ማለት ነው፣ ገድል አለው ማለት ነው በአጭሩ። ስለዚህ እንደው በጣም ኮምፕሊኬትድ እያደረገን ስለምንስለው ነውና ገድል እንደው የገድል ነገር ሲባል እኔ ሁልጊዜ የሚመጣልኝ ምንድነው ገድል የማይቀበል ሰው አለ ወይ ነው። አለ ወይ ሲጀመር ሁሉም ይቀበላልና እንግዲህ ሌላውን ነገር ያው ቅድም ስለተነሳ ብዬ ነውና ይሄ ማለት እያንዳንድ ነገር ከዚህ በፊት ብየዋለሁ። አንዳንድ ሰው በግዕዝ የተጻፉት ነገር በሙሉ የቤተክርስቲያን ነው ብሎ የሚያስብ ሰው አለ። በነገራችን ላይ በግዕዝ ከተጻፈ በቃ ቤተክርስቲያኑ በሙሉ ይጠየቃል የሚል ሐሳብ ያላቸው ሰዎች አሉና አይደለም። በነገራችን ላይ አንድ ነገር በግዕዝ ስለተጻፈ የቤተክርስቲያን ንብረት አካል ነው ማለት አይደለም። ይህንን እንደው አስረግጠን መናገር አለብን በዚህ አጋጣሚ ማለት ነው። ሌላው የስዕል ነገር እንደው ሲነሳ አንዳንድ የሚያስቀኝ እንደ ምሳሌ የምሰጣቸው አንድ ሰው ለቅሶ ላይ ቁጭ ብሎ የሰውየው ፒክቸር አለ እና ያንን ስዕል አንስተን መሬት ላይ ብንጥለው እዛ እንግዲህ ሀዘን ላይ ያሉት ሰዎች ምን ይሰማቸዋል? እና እንደው እንኳን መጣሉ ይቅርና እንደው ተሳስበው እንኳን ያ ስዕል ቢወድቅ ሰው